መሄድ እፈልጋለሁ። ወደ ልጄ ነው። ተረጋጊ እንጂ አለኝ። ምን ነካሽ? ለምንድን ነው የምረጋጋው? ይሄን ሁሉ ዋጋ የከፈልኩት እኮ ልጄን ለማግኘት ነው። ምን ነው የተፈጠረ ነገር አለ? ልጅሽን እኮ ታገኘዋለሽ። እንደውም አንተ ማነህ? ልጄን አላውቀውም እያልከኝ አምኜህ ቤት የተቀመጥኩት? እኔ ልጠቅሽ አጠገብሽ ያለው ሰው አልጎዳሽም። ለምን ብዬ አምናለሁ? እኔ እኮ በልጄ አባት በባሌ ብዙ የሆንኩ ሰው ነኝ። ልጄ ምን ያህል እንደናፈቀኝ ታውቃለህ? አታውቅም? አለሜ ተረጋጊ። እባክህ ዛሬ ልጄን አሳየኝ። ልጄን? እኔ እኮ ልጅሽን አላውቀውም። አንተ የኔ ልጅ አታውቀውም? አላውቀውም። ልጄን የማታውቀው ከሆነ እንዴት ነው ያወቅኝ? በትሁት ምክንያት ነው ያወቅኩሽ። ተረጋጊ እንጂ አለም። እኔ ተረጋግቻለሁ። እንዴት እንዲህ ሊሆን ይችላል ግን? ለማወቅ ሞክራለሁ፣ ግን ስህተት እንዳንሰራ እንጠንቀቅ። የምን ስህተት? የትሁት ነፍስ ማታውቅ ልጇ እነሱ ጋር ያለችው። በጥሩ ሰዓት ክፍሎችን ሁሉ መርምሮ የእናቱን አለመኖር አረጋግጧል። ስለዚህ በቶሎ ብለን እናቱን በእጃችን አስገብተን ማሰናበት ነው። እስኪ እናያለን። ምንድነው ችግሩ? በጣም መጠራጠር አብዝተሻል። መጠራጠር አብዝቻለሁ፣ ግን ደግሞ አትፍረድብኝ። ምንም አይነት ነገር ላይ እርግጠኛ መሆን ስለሚከብድ ነው። ምንም የሚከብድ ነገር የለም። ልጇን እንሰጣታለን፣ አለሜን ትሰጠናለች። እናያለን። በሱ ቤት እኮ ድንገት መጥቶ እናቱን ማግኘቱ ነበር። ቀሽም እንዴት ግን ድፍረቱን አገኘክ? እኔ ምን አውቃለሁ? ደግሞ በርዶለት ደህና ሆኖ ነበር። ቆይ ግን የእናቴን ንብረትስ ቢል ምን ታደርጋለህ? ምን አደርገዋለሁ? እኔ እኮ ምንም የለኝም። አንቺ ጋር ነው ያለው። ግን በኃይል ሳይሆን በፍቅር ነው። ቤት ወጣለሁ እስቲ ስታስገድዱኝ አያለሁ ብላ በጣም ትናደድና ከቤት ለመውጣት ትገደዳለች ማለት ነው። ነገር ግን ትሁት ከዚህ ቤት ከዚህ ግርሽ መውጣ ከሆነ እመኔ ገዛኝ እንደሚገልሽ እርግጠኛ ነኝ እያለች ነበር። ታዲያ አሁንስ መኖሪያ ነው እንደገደላችሁኝ እኮ ነው የምቆጥረኝ። ስለዚህ ልጅሽ ማግኘት የምትፈልጊ ከሆነ አርፈሽ ብትቀመጪ ይሻልሻል፣ አለዛ ግን የማውን ነገር ውስጥ ትገባለሽ እያለቻት ነበር። ነገር ግን በጭራሽ አልቀመጡም። ካሁን በኋላ ወደ ህግ እሄዳለሁ። ህግ ያለንበት እኮ ሀገር ነው ያለ። ስለዚህ እናንተ ማንም ላይ እየተጫወታችሁ እንደዚህ በነጻነት የምትኖሩ የማንም ህይወት ጋር እያደረጋችሁና የማንም ህይወት እያሰቃያችሁ በደስታ የምትኖርበት ምንም ምክንያት የለም። ስለዚህ ፖሊስ ጣቢያ ፖሊስ ይዤ እመጣለሁ እንጂ በጭራሽ እንደዚህ አልቀበልም ትላታለች። ይልቁንስ የማይሆን ነገር አታድርጊ ትሁት፣ እባክሽ ወደ ራስሽ ተመለሽ። ልጅሽ አንድ ነገር እንድትሆን የማትፈልጊ ከሆነ አርፈሽ ብትቀመጪ ይሻልሻል። በኋላ ግን ቤቲ ምን አለች? ወይ አንቺ ነሽ የምታለቅሺ የምትጎጂ እያለች ነበር። ከዚህ በላይ እንድትጎጂ ትፈልጊያለሽ? በጣም ጨካኝ ነሽ። ለምኝልኝ ገንዘብ ባልሽን ለምኝልኝ ብዬሽ ነበረ። ግን ትሁት አዎ ጠይቀዋለሁ፣ ለምኛለሁ። ግን ምን ብሎ እንደመለስልኝ አይተሻል እኮ እያለ ነበር። ናታን እናቴን በህይወት አለች ታዲያ ብሎ በጣም ደስ ብሎት ነበር። አዎ እናቴ ከኔ ጋር ነች እና ወደ ቤት ወስዳለሁ ከኔ ጋር ትመጣለህ ስለው እሺ ብሎ ናታን በጣም ደስ ይላል። እናቱን ለማግኘት እጅግ በጣም ጓጉቶ ነበር። ነገር ግን አለሜ ልጅ የት እንዳለ የማታውቅ ከሆነ እኔ ከዚህ ቤት መውጣት አለብን ብላ ትወስናለች። አለሜ እባክሽ ብሎ ባይረጋጋቱ ናታን እንግዲህ ይዞ ወደ ቤት ይመጣል ማለት ነው። ወደ ቤት ስትመጣ እናት ደህና ነች። ነገር ግን አባት እጅግ ጨካኝና አደገኛ ሰው ነው። አንድም ወደዚህ ስመጣ አግኝቶኝ እኔን ራሱ እያስፈራራኝ ነበር እያላት ነበር እና ትሁት በተደጋጋሚ ጠይቃት ነበረ። ነገር ግን ልትነግረኝ ፈልጋ ነበረ ግን አልቻለችም። እና የተፈጠረውን ነገር ትሁት ጥሩ ስሜት ላይ እንዳልሆነች እና ከባድ ችግር ውስጥ እንዳለች ለአባዬ ይነግረዋል። እና በጣም እያለቀሰች እና ከፍቷታል ብሎ ይነግረዋል። እና አባት መጥፎና ጨካኝ ሰው ነው። እናትን እንዳወቀው እንደምታገኙ ማወቅ የለባትም። ምክንያቱም ይህንን ከሰማ ትሁትን ነገር እንደሚያደርግ እርግጠኛ ነኝ። ትሁትን ይጎዳታል ብሎ ትሁት እኔ ያደነሻለሁ ምንድነው የተፈጠረ ነገር ብሎ ወደ ቤት ተመልሶ ትሁትን ይዞ ለመሄድ አሁን ልጅሽን ታገኛለሽ፣ አለዛ ወደ ህግ እንሄዳለን፣ አባቴን አናግረዋለሁ፣ ልጅሽን የማይሰጥሽ ከሆነ እንከሰዋለን እያላት ነበር። እና እንግዲህ ናታን ቤት መጥቶ እንዳለ ክፍሎቹ ፈታተሽው ስለሄደ እንግዲህ ምንም ነገር ሊመጣ አይችልም። እናቱ እንደሌለች አረጋግጧል። ስለዚህ አሁን ቶሎ ብለን ሴትዮን አምጥተን ማሰናበት አለብን፣ መግደል አለብን እያለ እያወራ ነበር። እነዚህ ይህን አልማ ቀላል ሊሆናችንን ገንዘብ እባክህ ተረጋጋው። አሁን እናቱ እንዳለ እንደተጠራጠረው እርግጠኛ ነኝ እና እንዴት አድርገን ወይ እናረጋው እያለ አሁን ምንም
ትሁት ልጇ ስለምትፈልግ ብቻ አለሜን አሳልፋ ለኔ ትሰጠኛለች። ከዛ አለሜን አሰናበትና ነገሮቹ በዚህ ይቋጫሉ፣ በዚህ ያልቃል ማለት ነው። ስለዚህ አንቺ ምንም መፍራትና ማሰብ ወይ ደግሞ መጨነቅ የለብሽም እያላት ነበር። እሷ ግን በጣም እየፈራችና እንደተጨነቀችውን ብትነግረው ነገር ግን ምንም የሚያስፈራ ምንም የሚያስጨንቅ ነገር እንደሌለው ይነግራታል። ነገር ግን እንደፈራችውም ጭምር ብነግራቱም እና ናታን አሁንም ቢሆን እናቴ የት እንዳለችው ካልነገራችሁ ብሎ ቤቱን በሙሉ መቅርቅር አድርጎ መፈተሽ ቀጠለ ማለት ነው። ቤቱን እየፈተሸ ቆይ አፍልሻ እንዴ ምን እያደረግሽ ነው እያረክ ነው ብሎ ስጠይቀው እናቴ የት እንዳለችው የማትነግረኝ ከሆነ እኔ ከዚህ ቤት ወዴትም አልሄድም፣ በቃ አይምትል ከሆነ የእናትን ንብረትና ሀብትን ታካፍለኛለህ፣ ከዚህ ቤትም አልሄድም ብሎ ይነግረዋል። እና ከዛኝ ደግሞ ንብረቱን በሙሉ በቤቴ ስም ስላዞረ እኔ ጋር ምንም የቀረ ነገር የለም፣ ሁሉ ነገር የቤት ነው ብሎ ንብረቱን ለመሸሽ ለቤቴ እንደሰጠ እርግጠኛ ነኝ። ስለዚህ አሁንም ቢሆን የእናቴን ነገር ሳላገኝ ከዚህ እንቅ አልልም፣ ለተወሰነ ጊዜ እዚህ ቆያለሁ፣ የእናቴን ንብረት ወይን ሀብቱ ስሰጠኝ ብቻ ነው ከዚህ ቤት የምወጣ ብሎ ይነግራል። እና ትሁት አጠገብ ለመሆንና ትሁትን የተፈጠረው ነገር ምንም ነገር ከጎና እንደሆነም ጭምር እየነገራት ነበር ማለት ነው። ነገር ግን ትሁቴ ናቲን እባክህን አታስጨንቀኝ፣ በቃ ተወኝ፣ ብቻዬን መሆን ብቻ ነው እኔ የምፈልገው፣ አንተ ምንም ልትረዳኝ አትችልም፣ በቃ ብቻዬን እንድትወኝ እፈልጋለሁ ስትለው ነበር። አይ ትሁት በጭራሽ እኔ ብቻሽን ልተውሽ አልችልም፣ እንደዚህ ሆነሽ እኮ አይቼሽ አላውቅም፣ ስለዚህ ብቻዬን ትወኛል ብለሽ በጭራሽ እንዳታስቢ፣ እኔ ሁሌም ከጎንሽ መሆን እፈልጋለሁ ስላት ነበር። ነገር ግን እሷ ብቻ መሆን እንደምትፈልገው ጭምር ብትነግረውም ነገር ግን እኔ ከዚህ ወዴቱም አልሄድም ትሁት እያላት ነበር። በዛ ተነሳ ነገር ግን አለሜ በጣም ፈርታ ስለ ትሁትም እያሰበችና እየተጨነቀች ነበር። እና ልጅ ቢሆን እንደሆነ ስለ ልጁን ስላላወቀ ወይም ደግሞ ልጅሽን አላቅም ስላላት እጅግ በጣም ትናደዳለች። እና ገዛኝ ግን ተነስተን ስራ ሂድ ወይም ደግሞ ውጣ ስለው ናታን አይ አልሄድም፣ ዛሬ እዚህ ነው የምቆየው፣ ራሴን አሞኛል በማለት ይነግረዋል። እና እሱ ግን ትሁቴን ለማናገር ነበረ ፍላጎቱ፣ አውቆ አልሄድም ያለው ማለት ነው። ነገር ግን ምንም ነገር ቢፈጠር ገዛኝ በጭራሽ ትሁትና እሱ አንድ ላይ እንዲሆኑ አታርጊ፣ ምክንያቱም ትሁት ልትነግረው ትችላለች፣ ስለዚህ እንደማትናገረውም ተስፋ አደርጋለሁ። ምክንያቱም ምን ብትናገርም ምንም የሚያመጣው ነገር ባይኖርም ነገር ግን በጭራሽ እኔ ትሁት ልጅ ማዘን ማወቅ የለበትም ናታን እያላት ነበር። ቆይ ገዛኝ እኔ ምን ማድረግ እችላለሁ? ካወቀ ታዲያ ምን አደርጋለሁ ስትለው ቤቲ አይ ነገርኩሽ፣ ተከታታያቸው የሚያወሩትን የሚያደርጉትን እያንዳንዱ ነገር እንድትከታታያቸው እፈልጋለሁ እያላት ነበር። እና እሷም ተስማማለች ማለት ነው። ቢሆንም ግን አሁንም ትሁት ምንም ቢፈጠር ልጄ የት እንዳለችው የማትነግረኝ ከሆነ ወደ ፖሊስ ጣቢያ እንደምትሄድ ገዛኝ እኔን እያስፈራራሽ ነው ትሁት፣ እኔ በዛኝ ማንንም አልፈራም፣ ስለዚህ እልቁን ሰርፈሽ ብትቀመጪ ይሻልሻል፣ እኔ በጭራሽ አንቺን አልፈራም እያለ ይነግራታል። እሷም እጅግ በጣም ትናድዳለች፣ ትበሳጫለች። እልቁንስ ለናቲ ምንም ነገር እንዳትይ፣ ለናቲ ምንም ነገር መናገር የለብሽም ስላት፣ ነገር ግን እሷም ትናደድና ማልቀሷን ትቀጥላለች። ትሁት እንግዲህ ገዛኝ እንደነገረች ነው፣ ምንም የተለየ አዲስ ነገር የለም። የምትናገሪ የምታረጊን ነገር ጥንቃቄ አድርጊ፣ ልጅሽን በህይወት የምታገኝ ከሆነ አርፈሽ ብትጠነቀቂ ይሻልሻል። አሁን እንግዲህ ያለሽ አማራጭ አለሜን መመለስ ብቻ ነው። ትሁት እንድትወጣ የነገርኩሽ እኮ እንድታድኛት ፈልጌው ነው እንጂ አውቀን ነበር። አንቺ ይህን ስትሰሚ ቶሎ ነበር ያደረግሽው። ሆኖም ግን እናንተ በጣም ጨካኝና ክፉ ናቸው። እኔ እንደፈለጋችሁ ማድረግ ትችላላችሁ፣ ግን ልጄን እንድትለቁልኝ እፈልጋለሁ ስትል ትናገራለች። እንግዲህ እኔ ምንም ነገር ልረዳሽ ምንም ማድረግ አልችልም ትሁት እያለችው ነበር። መልስልኝ አድርግልኝ ስትል እኔ ምን ማድረግ እችላለሁ? አላየሽም እንደ እንደተሰማነ ጨጭቀኝ እንደነበሩ ምንም ልረዳሽ አልችልም ትሁት። ልቅንስ ልጅሽን የምትፈልጊ ከሆነ ልጅሽ ታውቂያለሽ፣ ከምንም የማትበልጥ ከሆነ አሁን ልጅሽን የምትፈልጊ ከሆነ
አለሜ ወደ ቤት መልሽ። ትሁት ምንድነው እየተፈጠረ አለ? እኔ እኮ ስራውን አልሄድም እዚህ እውላለሁ ያልኩት አንቺን ለማግኘትና አንቺን ለማውራት ነው። እና ምንድነው የተፈጠረ ንገሪኝ። እናቴም እኮ እዚህ የለችም፣ ቤቱን በሙሉ ፈትሻለሁ ብሎ ይነግራታል። እና እሷም ምንም የምታውቀው ነገር እንደሌለ ነገር እና እናት ያለችበት ብላ ልትናገረው ስትል ቤት ትመጣለች። ምን እየተፈጠረ ነው ብላ ስታወራ ነበር። ትሁት አልገባኝም፣ ቁርስ አትሰሪም እንዴ? በጣም ርቦኛል እያለቻት እሺ አሁን እሰራለሁ ብላ ከዛ ትሁት መኝታ ቤት ገብተው አንድ ላይ እያወሩ ነበር። እና ለናቲ ምንም ነገር መናገር የለብሽም ልጅሽ አደጋ ላይ ነው የምትሆነው ትሁት እባክሽ ለናቲ ቅድም ልትይ ነበር እናቱ የት እንዳለችው ለመናገር ደፍረቱ ከታገኝሽ ነግሬሻለሁ። በኋላ ህይወትሽን ማጣትና ልጅሽን ማጣት የማትፈልጊ ከሆነ ዝም ማለት አለብሽ ስትላት ነበር። ቆይ እንዴት ብዬ ነው ዝም ማለት? እንዴት ብዬ ነው ያቺ ሴት ለሞት አሳልፎ የምሰጣት? ንገረኝ እስኪ እያለቻት ነበር። እንግዲህ ያልኩሽን አድርጊ እያለቻት ነበር። እና የማታርጊ ከሆነ እንግዲህ ምርጫው አንቺ ነው። ስለዚህ እባክሽ ገንዘብ ሊደባረግ ጠንቀሽ የምታውቂ ይመስለኛል እያለቻት ነበር። አለሜን በጣም ተጨነቀች። ልጅ ናፈቀኝ እያለችው ስለ ልጇ እያሰበች ነበር። አባዬ ልጄ የት ነው ልጄ ማገናኘ ስትለው ልጅሽን እኮ እኔ አላውቅም ስላት አባዬ በጣም ደነገጠች። እና ልጄን ማጣ ከሆነ እኔ እዚህ ለምን አመጣኝ? እዚህ ምን እሰራለሁ? ልጄ የት እንዳለ ካላወቅኩ ብላ ጮኸችበት። እኔ ትሁት ነች እንጂ እኔ ልጅሽ ማን እንደሆነ አላውቅም እባክሽን ስትላት ነበር። እና በጣም ትናደዳለች። እንዴት ልጄን አላውቅም ትኛለች? እንዴት አምናለሁ? አንተንስ ለምንስ አምናለሁ? አሁን ልጅሽን ከስልክ ተዋውቃለሁ እና በአካል አገኛለሁ እና ልጅሽን ጋር አገናኝሻለሁ እባክሽን ለማረጋጋት ሞክሪ ስትል አልረጋጋም። ልጄ የት እንዳለ ካልነገርሽኝ አልረጋጋም። ስጀምር ልጄን ማታኮን አንተን እንዴት ነው የምትረዳኝ? እያለች መጮውን ቀጠለች። እባክሽን ለማረጋጋት ሞክሪ ብላት አልረጋጋም እያለ ከናትን ጋር ደውሎ ቀጠሮ ይዞ ለመገናኘት ይወስናል። አባዬ ማለት ነው እንግዲህ በመጨረሻ አባዬን ለማግኘት